መቀደስ ትፈልጋላችሁ? ለምንድን ያልተቀደሳችሁ ታዲያ? ፍላጎት ብዙ ጊዜ እኛ ይምታታብናል። በነገራችን ላይ መፈለግ ማለት ወይ እንደው ብቀደስ ጥሩ ነበር ማለት አይደለም። ቅዱስ ጳውሎስ በመልእክቱ ላይ ፊልጵስዩስ መልእክቱ ላይ ምን ይላል መሰላችሁ? በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ካለ በኋላ ቀጥሎ ምን ይላል? ስለ በጎ ፈቃዱ መፈለግን ይላል፣ ማድረግንም በእናንተ የሚሰራ እግዚአብሔር ነውና ይላል። ምን ማለት ነው? መፈለግ ከማድረግ ያደርሳል። እኛ ወደ ቅድስና ያልደረስነው ፍላጎቱ ራሱ ስለሌለን ነው። አውግስጢኖስ የሚባል የሂፖ ሊቀ ጳጳስ ነበርና እሱ ኮንፌሽን የሚል ወይም ኑዛዜ የሚል መጽሐፍ አለው ስለሰራው ስላደረገው ኃጢአት እና ይህ ሰው ኃጢአትን መተው ይፈልግ ነበረ። ግን ደግሞ ኃጢአትን ትቶ ወደ እግዚአብሔር እንዳይመጣ እንቅፋት የሚሆንበት በልቡ ያለ ያላለቀ የኃጢአት ደስታ ነበር እና ጌታ ሆይ እኔ ወደ አንተ መምጣት ፈልጋለሁ፣ ንጹህ ማታደርገኝ እስከ መቼ ነው? ንጹህ አድርገኝ ቀድሰኝ ይልና ግን መልሶ ምን ያለንሳ አሁን ግን አይደለም ይላል። መቼ አይደለም? ለምንድን ነው? አሁን ና ወደ ንጽህና ብትለኝ በልብ ያላለቀ የኃጢአት ደስታ ስላለ እሺ አልልህም፣ አልመጣም ብትጠራኝም ይላል። እሺ አልልህም። እና ብዙዎቻችን በአፍ ሲሆን መቀደስ ትፈልጋላችሁ? አሁን እንፈልጋለን። ለምንድን ነው ማንቀደሰው ታዲያ? በልባችን ያልጨረስናቸው የምን ደስታዎች አሉ? የኃጢአት ደስታዎች አሉ። እነዛ ሰንኮፎች ናቸው። ወደ እግዚአብሔር እንዳንቀርብ አንቀው የሚይዙን የሚያሳምሙን ናቸው። ስለዚህ ቅድስናን እንድንመኘው አያደርገንም እንጂ ሁላችንም ለመቀደስ የወሰነ የቆረጠ የሚፈልግ ልብ ካለን መቀደስ ቀላል ነበር።